ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በሚገኙ የተለያዩ ሀገራት ስደተኞች ጋር የኢፍጣር መርሃ ግብር አከናወኑ። የጎዳና ላይ ኢፍጣር ሙስሊሙ ማህበረሰብ መከባበሩንና አንድነቱን እንዲያጎለብት አስተዋጽኦ ማድረጉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ገለጹ። አምስተኛው የጎዳና ላይ ኢፍጣርና የሀገር አቀፍ የቁርአን ሂፍዝ ውድድር ተካሂዷል። የአማራ ክልል የሥራ ፈጠራ ሐሳቦችን መደገፍ ጨምሮ የዲጂታል ኢኮኖሚ ትግበራ ላይ እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ሊነጋገሩ ነው። ጤና ይስጥልኝ እንደምን አመሻችሁ ተመልካቾቻችን። የ2 ሰዓት ዝርዝር ዜና አሁን ጀመረ። በላይ በቀለ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይ ፈታ ህልሜ። ለድምጽ ተስማሚውን ዘፈን ምረጥ። ተፈጥሮ ጥሩ ነው። ላፍታዬ ታባይኖቼ ላይ አይኖቹን ጥሎ ልቤን ወስዷል ከአካላቴ ድንገት ነጥሎ። ብዙ ቅኝት ነው የምትቀያየው፣ ብዙ ኪ ላይ ነበርሽ። የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። እሺ አንተ አንድ አይነት ነው ያደረከው። ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአራቱ ቅኝቶች መገኛ በሆነችው ወሎ ደሴ አይጠየፍ አዳራሽ ውስጥ ደርሷል። በዜማ ባህር ውስጥ እየዋኘን እንገኛለን። ደስ
ላይ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአራቱ ቅኝቶች መገኛ በሆነችው ወሎ ደሴ አይጠየፍ አዳራሽ ውስጥ ደርሷል። በዜማ ባህር ውስጥ እየዋኘን እንገኛለን። ጠቅላይ ሚኒስትር አብይ አህመድ ከተለያዩ ሀገራት ከተወጣጡና በኢትዮጵያ ከሚገኙ ስደተኞች ጋር የኢፍጣር መርሃ ግብር አከናወኑ። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተመስገን ሽፈራው በቀጥታ መስመር ላይ ይገኛል። ተመስገን እንደምናመሸህ። መርሃ ግብሩ ምን ይመስላል በአጠቃላይ? አመሰግናለሁኝ በላይ። በመግቢያ እንደተጠቀስከው ጠቅላይ ሚኒስትር አብይ አህመድ ከተለያዩ ሀገራት ከተውጣጡ በኢትዮጵያ መኖሪያቸውን ያደረጉ ወይም ኢትዮጵያ መጠለያ ኢትዮጵያ ቤት ከሆነቻቸው የተለያዩ ሀገራት ስደተኞች ጋር ነው በዚህ በብሔራዊ ቤተ መንግስት የኢፍጣር መርሃ ግብር ያካሄዱት። ከ14 ሀገራት በላይ የተውጣጡ ስደተኞች ናቸው በዛሬ በቤተ መንግስት የኢፍጣር መርሃ ግብር የተካሄደላቸው። እንግዲህ ወደዚህ ወደ ግብር አዳራሹ ከመምጣታቸው በፊት አጠቃላይ የሙዚየሙን ሁኔታ የታሪካዊ አንድምታውን በውስጡ ያሉ ታሪካዊ ሁነቶችን እንዲጎበኙ እድል ተመቻችቶላቸው ነበረ። ተዟዙረው ተመልክተዋል። እጅግ በጣም የሚገርም ታሪክ የያዘ በጣም ግዙፍ ከሚጠብቁት በላይ የሆነ ቤተ መንግስት ሆነው እንዳገኙት ነው እንግዲህ ተሳታፊዎቹ የገለጹልን። በጣም ካስገረሙኝ ነገሮች መካከል ለበርካታ ዓመታት የኖሩ የመናውያን በደንብ ቅልጥፍ አድርገው አማርኛን መናገር የሚችሉን ለማነጋገር ሞክሬ ነበርና በአጠቃላይ ኢትዮጵያ እንደ ሁለተኛ ቤታቸው ሆና ህዝቡን በእንግዳ ተቀባይነቱ ተንከባክቦ እያኖራቸው እንደሆነ ነው የገለጹልን። እንግዲህ በእስልምና እምነት ተከታዮች ዘንድ የተከበረው የረመዳን የጾም ወር እነሱም ባሉበት ሁኔታ ውስጥ አንዳንድ ጊዜም በማይመች ሁኔታ ውስጥ ቢሆኑ ሃይማኖታዊ ግዴታቸውን እየተወጡ እንደሆነ ነገር ግን ኢትዮጵያውያን በሁሉም እንቅስቃሴያቸው በዕለት ተዕለት ኑሯቸው ውስጥ እየደገፏቸው እንደሆነ እያበረታቷቸው እንደሆነ ተናግሯል። ለዚህም ደግሞ ለኢትዮጵያ ህዝብ ለኢትዮጵያ መንግስት ለጠቅላይ ሚኒስትር አብይ አህመድ ያላቸውን አድናቆት ምስጋናም ባናገርናቸው ቅጽበት ልክ ሲገልጹልን ነበረ። ከኢፍጣር መርሃ ግብሩ በኋላም ያነጋገርናቸው ይህንኑ ነው የደገሙልን። እንግዲህ በቤተ መንግስት ደረጃ በስደት ላይ ያሉ ዜጎችን ተቀብሎ ተንከባክቦ ሃይማኖታቸውን ማክብሮ የሚያስተናግድ ሀገርና መንግስት ኢትዮጵያ ስላላት በጣም ደስተኞች ነን፣ ለዚህም ደግሞ እናመሰግናለን የሚሉ ሀሳቦችን አንስተዋል። በቀጣይም እንግዲህ ስለዚህ ከኢፍጣሩ ጎን ለጎንም ጸሎት መርሃ ግብራቸውን ካከናወኑ በኋላ ለጠቅላይ ሚኒስትር አብይ አህመድ እንዲሁም ለኢትዮጵያም ዱዓ ሲያደርጉ ወይም ጸሎት ሲያደርጉ እንደነበረ ለማስተዋል ችለናል። ጠቅለል ያለው ነገር ይህንን ነው የሚመስለው በላይ። ግን አመሰግናለሁ። የጎዳና ላይ ኢፍጣር ሙስሊሙ ማህበረሰብ መከባበሩንና አንድነቱን እንዲያጎለብት አስተዋጽኦ ማድረጉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ገለጹ። አምስተኛው የጎዳና ላይ ኢፍጣርና የሀገር አቀፍ የቁርአን ሂፍዝ ውድድር ተካሂዷል። መሐመድ አልቃድር ተመልካቾቻችን መሐመድ በቀጥታ መስመር ላይ ይገኛል። መሐመድ እንደምናመሸህ። እንደምናምሽታል በላይ። የዛሬው የኢፍጣርና እንደዚሁም ደግሞ ዝግጅቱ ምን ይመስላል አጠቃላይ? እንግዲህ ዛሬ በመዲናችን አዲስ አበባ አምስተኛው ታላቁ የኢፍጣር ስነ ስርዓት እንዲሁም ደግሞ ለየት ባለ ሁኔታ ሀገር አቀፍ የቁርአን ውድድር ነው የተካሄደው። ዛሬ በዚህ በአዲስ አበባ በተካሄደው የዚህ የጎዳና ላይ የኢፍጣር ስነ ስርዓት እንዲሁም የቁርአን ውድድር ላይ በርካቶች የተሳተፉበት ነበር። ከ100 ሺህ በላይ የሚገመቱ የእስልምና እምነት ተከታዮች በዚህ መርሃ ግብር ላይ እንድትሳተፉ ተገልጾልናል። እንግዲህ በርከት ያሉ ቁጥር ያላቸው የእምነቱ ተከታዮች በዚህ ስፍራ ላይ መጥተው ወዳጅነታቸውን፣ ወንድማማችነታቸውን እንዲሁም አንድነታቸውን ያሳዩበትን የኢፍጣር ስነ ስርዓት አካሂደዋል ማለት እንችላለን።
እኛ በተመለከትነው እንግዲህ የዘንድሮ የአምስተኛው የኢፍጣር ስነ ስርዓት ቁርአንን ከፍ የሚያደርግ የቁርአንን ክብር የሚገልጽ እንደሆነ ነው ለመመልከት የቻልነው። ለዚህም ሲባል የሀገር አቀፍ የቁርአን ውድድሩ ከዚሁ ከኢፍጣሩ ጎን ለጎን የተካሄደበት መሆኑን ተገልጾልናል። ለዛም ነው እንግዲህ ይህ የአምስተኛው የጎዳና ላይ ኢፍጣር ስነ ስርዓት ቁርአን ለሰላምና ለእውቀት ምንጭ በሚል የተካሄደው። እንግዲህ ከቁርአን ሰላም ይገኛል፣ ከቁርአን እውቀት ይገኛል ነው ያሉን ምእመናኖቹ ባነጋገርንበት ወቅት። ለዛም ነው እንግዲህ ቁርአንን ከፍ ለማድረግ በቁርአንም ሰላምን እውቀትንም ለማግኘት ይህንን መሪ ቃል የተጠቀሙበት መሆኑን ገልጸውልናል። ያነጋገርናቸው በዛሬ የአፍጥር ስነ ስርዓቱ ላይ የተገኙ ምእመናን የተለየ የአፍጥር ስነ ስርዓት እንዳካሄዱ እጅግ በጣም ሰላማዊ የሆነ የአፍጥር ስነ ስርዓት ማካሄዳቸውን፣ ለየት ያለው ነገር ደግሞ ለቁርአን በእጅጉ ክብር የተሰጠበት መሆኑን መመልከታቸውን ገልጸውልናል። እንግዲህ በዚህ ስነ ስርዓት ላይ በሀገር አቀፍ ደረጃ የተለያዩ ማጣሪያዎችን አልፈው የቁርአን ውድድርን ያደረጉት ሐፊዞች ወይንም ቁርአንን በአእምሯቸው በልቦናቸው የያዙ ታዳጊዎች እንዲሁም ወጣቶች ሽልማት ተበርክቶላቸዋል። ከ1 እስከ 3 ለወጡት ማለት ነው። አንደኛ ለወጡት በሁለቱም ጾታዎች የኤሌክትሪክ ተሽከርካሪ BYD ተሽከርካሪን ሽልማት አግኝተዋል። ሁለተኛ ለወጣው 500 ሺህ ብር፣ ሶስተኛ ለወጣው ደግሞ የሐጅና የኡምራ ስነ ስርዓት የሚፈጽምበትን ሂደት መመቻቸቱም ነው እንግዲህ የተገለጸው። እንግዲህ በጣም የሚገርመው ነገር በዚህ የቁርአን ውድድር ላይ የ10 ዓመት ታዳጊ ሁለተኛ በመውጣት ማሸነፍ ችላለች። በርካታ ሽልማቶችን ያገኘችው ደስታዋን በእርግጥ በእንባ እንጂ ከዛ ውጭ መግለጽ ያልቻለችበትን ሁኔታ ተመልክተናል። እኛም ልናነጋግራት በሞከርንበት ወቅት የገለጸችልን በእንባዋ ነው። ቤተሰቦቿ ከቁርአን ጋር ያላትን ግንኙነት ከፍ ለማድረግ በርካታ ስራዎችን መስራታቸውን፣ በተለይም እናቷ ለዚህ ክብር ያበቃን በጠንክረን መስራታችን ነው። ከቁርአን ጋር ያለ ግንኙነት መጠንከሩ በርካታ ነገሮችን የማስተካከል ምግባርን የማረም ሀገርንም ሰላም የማድረግ እውቀትም የመስጠት እጅግ በጣም ኃይል አለው የሚል መልእክትን አስተላልፈውልናል። በርካታ ምእመናን በዚህ ስፍራ ላይ ተገኝተው የአፍጥር ስነ ስርዓታቸውን ታድመው አሁን ወደ የቤታቸው የተመለሱበት ሁኔታ ነው ያለው። ከዚህም ባሻገር እንግዲህ በዚህ ስነ ስርዓት ላይ ሙስሊሙ ማህበረሰብ አንድነቱን ሰላሙን ያሳየበት መሆኑን የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል። በአንድነት በሰላም ያከበር ነው አምስተኛው ኢፍጣራችን ነው ብለዋል። እንግዲህ ኡስታዝ አቡበክር አህመድም ይህንን ስነ ስርዓት ለቁርአን ከፍታ ተጠቅመንበታል፣ ለዛም ተሳክቶልናል ብለዋል። በዳል ቃድር አመሰግናለሁኝ። አምስተኛው ሀገራዊ ታላቁ የጎዳና ላይ ኢፍጣር ሙስሊሙ ማህበረሰብ የጋራ እሴቱን ይበልጥ እንዲያጠናክር ከፍተኛ አስተዋጽኦ ያደረገበት ነው ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት አማካሪና የጽህፈት ቤት ኃላፊ ኡስታዝ አቡበከር ገለጹ። በዚህ መርሃ ግብር ላይ የእምነቱ አባቶችና የሙስሊሙ ማህበረሰብ ተገኝተዋል። የአብሮነትና የመከባበር እንዲሁም እሴቶችን የሚያጠናክርና የኢትዮጵያን መልካም ገጽታ ያስተዋወቀ መድረክም ነው ብለዋል። በመላው ሀገር አቀፍ በውጭ ሀገራቶች ሲደረግ የነበሩትን የኢፍጣር ፕሮግራሞች ቁጥር ከፍ ባለ መልኩ ክብረ ወሰን የሰበረበት አለ ኢትዮጵያ የጎዳና ላይ ኢፍጣር። ይሄ ኢፍጣር የአብሮነታችን፣ የአንድነታችን፣ የሰላም የመከባበራችን ትልቅ ማሳያ መገለጫ ነው። ሙስሊም ማህበረሰብ የህይወት አካሉ አድርጎት እንዲኖረው መተጋገዝን፣ አብሮነትን መኖርንና እንደ ማህበረሰብ ደግሞ በሰላምና ሌሎች ጋር አብሮ መኖር የጋራ እሴቱን የሚያልቅበት እንዲሁም ደግሞ የሀገር የጋራ ሀገር ነውና በጋራ ትልቅ አደባባይ በሆነ ቦታ ላይ እኩል ሁላችንም ወጥተን ሀገርን የምናደምቅበት፣ ሀገርን ከፍ የምናደርግበት፣ ስለ ሀገር ለዓለምና ለማህበረሰባችን የምናስተዋውቅበትና ኃላፊነታችንን የምንወጣበት ትልቅ መድረክ ነው ብለን እናስባለን። የእስልምና እምነት ተከታዮች የረመዳን ጾም ከጀመሩ ዛሬ 16ኛ ቀናቸው። ረመዳንን በአብሮነት በሚል የኢፍጣር ስነ ስርዓት ተካሂዷል። ስነ ስርዓቱ ላይ የምትገኘው ባልደረባችን አልጋነሽ ተካ በቀጥታ መስመር ላይ ትገኛለች። አልጋነሽ እንደምናመሸሽ። የዚህ የኢፍጣር ስነ ስርዓት ምን ይመስላል በአጠቃላይ? አመሰግናለሁኝ በላይ። እንደሚታወቀው የረመዳን ወር በእስልምና እምነት ተከታዮች ዘንድ በናፍቆት የሚጠበቅ የጾም ጊዜ ነው።
ቀደም ሲል አንተም ለመግለጽ እንደሞከርከው ዛሬ የእስልምና እምነት ተከታዮች የረመዳን ጾምን ከያዙ 16ኛ ቀናቸው ነው የሚገኘው። እዚህ አዲስ አበባ ቦሌ ቡልቡላ አካባቢ እኔ የኢፍጣር ስነ ስርዓት ላይ ታድም ያለሁኝ። እዚህ አካባቢ በርካታ ኢትዮጵያውያን ተገኝተዋል። በዚህ አንዲት ኢትዮጵያዊት ናት ይህንን የኢፍጣር ስነ ስርዓት ያዘጋጀችው፣ የክርስትና እምነት ተከታይ ናት። እዚህ አካባቢ የተገኘው ወይም እዚህ ማዕድ የተቋደሱት በርካታ ኢትዮጵያውያን ናቸው። የእስልምና እምነት ተከታዮች ብቻ አይደሉም በላይ የታደሙት፣ በርካታ የክርስትና እምነት ተከታዮች፣ የተለያዩ ብሔር ብሔረሰቦች እንዲሁም ኢትዮጵያዊነት የደመቀበት አብሮነት የተጠናከረበት እዚህ ማዕድ ሲቋደሱ ተመልክተናል። አብሮነት በጣም የተሰበከበት፣ ኢትዮጵያዊነት የደበቀበት፣ ለሀገር ሰላም የተለመነበት እንዲሁም የተለያዩ የምርቃት ስነ ስርዓቶችም ተካሂዷል። የሚያምርብን ኢትዮጵያዊነት እንደዚህ ስንደምቅ አንተ አንቺ ተባብለን አንተ ትብስ አንቺ ትብስ ተባብለን ኢትዮጵያዊነታችንን አጠናክረን ሃይማኖታችን በሃይማኖቶች መካከል ያለው ልዩነትን ቢኖር አንድነታችንን የሚያጠናክር ነው። አንተ አንቺ አይባልም። እዚህ በእስልምና እምነት ተከታዮች ዘንድ እንደሚታወቀው መልካም ተግባራትን አጠናክረው የሚያስቀጥሉበት የረመዳን ወር ነው። የኢፍጣር ስነ ስርዓቱ የተዘጋጀው በየአመቱ ዛሬ በርካታ ታዳሚዎች ናቸው እዚህ የተገኙት። እዚህ ቤት ውስጥ ከአመት አመት በርካታ ኢትዮጵያውያን ይታደማሉ። በጣም ደስ የሚል ምሽት ነበር። አብሮነት በጣም የተሰበከበት የኢፍጣር ስነ ስርዓትን ታድም ያለው። እኛም የኢትዮጵያ ቴሌቪዥን ይሄንኑ ለኢትዮጵያውያን ልናሳይ ነው እዚህ የተገኘ ነው። እንደሚታወቀው እስልምና እምነት ተከታዮች በተለየ የሚታወቁበት ደግሞ ብቻቸውን አይደለም የሚያፈጥሩት፣ ያለው ከሌለው ጋር ተካፍሎ ነው እዚህ በዓሉን የሚያከብረው። ዛሬ 16ኛ ቀናቸው፣ በቀጣይም ቀናትም እኛም እንደ ኢቢሲ ስንዘግባቸው የነበሩ የተለያዩ የኢፍጣር ስነ ስርዓቶች አሉ። ደስ የሚለው ነገር ደግሞ እዚህ ቤት የታየው ነገር ደግሞ የክርስትና እምነት ተከታዮች ሆነው ግን ወንድሞቻችን ናቸው ኢትዮጵያውያን ናቸው በሚል ይህንኑ አብሮነትን ኢትዮጵያዊነትን የሚደምቅበት ስነ ስርዓት ላይ ታድመናል። ያነጋገርናቸው ሰዎችም ነበሩ ታዳሚዎቹ። ይህንን አጠናክረን መቀጠል አለብን እንደ ሀገር ኢትዮጵያዊነታችንን፣ አንድነታችንን፣ አብሮነታችንን አጉልተን የምንሄደው እንዲህ በጋራ ማዕድ ስንቋደስ ነው የሚል መልእክታቸውን አስተላልፈዋል። ያለኝ መረጃ ይሄ ነው። አመሰግናለሁ። መልካም አልጋነሽ ተካ አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት በተደረገው ሁለተኛው የኢፍጣር ምሽት ከተለያዩ ሀገራት ለመጡ 200 የሚሆኑ ስደተኞች የኢፍጣር ምሽት አካሂደዋል። የኢፍጣሩ ተሳታፊዎችም የታደሰውን ብሔራዊ ቤተ መንግስት ተዘዋውረው መጎብኘታቸውን በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። በረመዳን ወር አስደሳች እድል ባንካችን የረመዳን ወር ምክንያት በማድረግ በፖስ ግብይት ለሚፈጽሙ እድለኞች ሽልማት አዘጋጅቷል። ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስ ተጠቅመው ለሚገበያዩ 100 ባለ እድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስ ግብይት እድል ይዟል። ግብይቶን በኢትዮጵያ ንግድ ባንክ ፖስ ያደርጉ፣ 10,000 ብር ይሸለሙ። የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሶማሌ ክልል የህብረተሰቡን የልማት ጥያቄዎች ለመመለስ መንግስት በትኩረት እየሰራ እንደሚገኝ የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ገለጹ። በክልሉ የተገነባ የመጠጥ ውሃ ፕሮጀክት ማስጀመሪያ መርሃ ግብር ተካሂዷል። ለዝርዝሩ ቴዎድሮስ ታደሰ። በሶማሌ ክልል ኖጎብ ዞን የሚገነባውን አዩን ባለብዙ መንደር የመጠጥ ውሃና ሳኒቴሽን ፕሮጀክት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድና የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ በስፍራው ተገኝቶ አስጀምረዋል። ፕሮጀክቱ ከተለያዩ አጋር አካላትና ከፌዴራል መንግስት በተገኘ 344 ሚሊዮን ብር በሆነ ወጪ የሚገነባ ሲሆን በአካባቢው የሚገኙ ከ37000 በላይ ነዋሪዎችን ተጠቃሚ ያደርጋልም ተብሏል። መንግስት የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን እያከናወነ ይገኛል ያሉት የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ የፕሮጀክቱ መገንባት የአካባቢውን የውሃ ችግር ለመቅረፍ ያግዛል ብለዋል። ይህ ፕሮጀክት በተለይ እንደዚህ ራቅ ባሉ ወረዳዎች ድርቅ በየጊዜው የሚያጠቃቸውን ቦታዎች ታሳቢ ያደረገ ሲአር ዋሽ ወይም ክላይሜት ሬዚሊያንት ዋሽ በሚባል ፕሮግራም ተቀርጾ ከሚጀመሩት አንዱ ነው። አዩ አካባቢ እንደምናይ በጣም ከፍተኛ የሆነ ሙቀት ይታያል።
ቅድም መንገድ ላይ ስናይ የነበረው ጥሩ ምሳሌ የሚሆነው የውሃ ችግር እንዳለ ሰዎች ውሃን እንደ ነዳጅ በሚመስል ሁኔታ በመንገድ ዳር የተለያዩ ስራዎችን አስቀምጦ ለመግዛት የሚያስቀምጡበት ሲታይ ከፍተኛ ውሃ ችግር መኖሩን ማሳያ ነው። ስለዚህ የዚህ ፕሮጀክት መከናወን ይህ ችግር ይቀርፋል ብለን እናምናለን። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በክልሉ በትምህርት፣ በጤና፣ በግብርናና በሌሎች መሰረተ ልማቶች በርካታ ተግባራት መከናወናቸውን ጠቁመው የህብረተሰቡን የልማት ጥያቄዎች ለመመለስ መንግስት በትኩረት እየሰራ ይገኛል ሲሉ ተናግረዋል። እንደ ክልል በዞኑ የተለያዩ አካባቢዎች የተለያዩ የንጹህ መጠጥ ውሃና የዳም ፕሮጀክቶች በስፋት እንዲከናወኑ ማድረግ ተችሏል። አብዛኞቹ በቅርብ ቀን ተጠናቀው አገልግሎት መስጠት ጀምራሉ። በመብራት አገልግሎት በኩልም በነጎብ ዞን 4 ወረዳዎች የ24 ሰዓት መብራት አገልግሎት ተጠቃሚ እንዲሆኑ የተሰራ ነው። በመንገድ፣ በትምህርት፣ በጤና ዘርፍም እንደ ክልል መንግስት የህብረተሰቡን ጥያቄ በአግባቡ ለመመለስ በትጋት እየሰራን ነው። የአካባቢው ነዋሪዎች የመጠጥ ውሃ ለማግኘት 17 ኪሎ ሜትር መጓዝ ይጠበቅባቸው እንደነበር ገልጸው መንግስት ችግሩን ለመቅረፍ በአካባቢያቸው የመጠጥ ውሃ ፕሮጀክት መጀመሩ እንዳስደሰታቸው ተናግረዋል። በዞናችን የቆየ የውሃ ችግር ነው ያለው። ውሃ ለማግኘት ረጅም ርቀት መጓዝ ይጠበቅብናል። መንግስትን ችግር ለመቅረፍ የጀመረው ስራ የሚያስደስት ነው። በእኛ አካባቢ ከፍተኛ የውሃ ችግር ነው ያለው። አንዳንዴ ዋቢ ሸበሌ ወንዝ ድረስ በአካል በመሄድ ወይም በጀሪካን በመግዛት ነበር የምንጠቀመው። ከሌሊቱ 9 ሰዓት ተነስተን 17 ኪሎ ሜትር ተጉዘን ነው ከዋቢ ሸበሌ ወንዝ ውሃ የምንቀዳው። አሁን ችግሩን ለመቅረፍ ስራዎች ተጀምረዋል። እኛም ድጋፋችንን አጠናክረን እንቀጥላለን። ከዋቢ ሸበሌ ወንዝ የሚገኝ ውሃን በማጣራት ለአካባቢው ማህበረሰብ አገልግሎት እንዲሰጥ ተደርጎ የሚገነባው ፕሮጀክቱ ግንባታው በ18 ወራት ጊዜ ውስጥ ይጠናቀቃልም ተብሏል። የአርሶ አደሩን የግብርና ሜካናይዜሽን ተጠቃሚነት ለማሳደግ የተለያዩ ተግባራት እየተከናወኑ መሆናቸውን የግብርና ሚኒስቴር ይገልጻል። ከደቡብ ኮሪያ ጋር በትብብር የተቋቋመው የግብርና ሜካናይዜሽን ልህቀት ማዕከል ጉልህ አስተዋጽኦ እንደሚኖረውም ሚኒስቴሩ ጠቁሟል። ሪፖርተራችን ይድነቃቸው ሰማው ተከታዩን ዘገባ አዘጋጅቷል። ብሩክ ተስፋዬ ያቀርበዋል። የግብርናውን ዘርፍ ለማዘመን የሜካናይዜሽን አገልግሎት ዋነኛ ግብአት መሆኑ ይነሳል። በተለይም የአርሶ አደሩን የእርሻ ስራን ለማሳለጥ ከፍተኛ እገዛም ያደርጋል። በኮምባይነር መሰብሰብ እህል እንዳይባክን ያደርጋል፣ ስራን ያቀላጥፋል። ገበሬው ቶሎ አምርቶ ወደ ቤቱ እንዲሰበስብ ወደ ጎተራው ወደ መጋዘኑ እንዲያስገባ የሚረዳ ነው። ምርቱ በጣም ጥሩ ነው። ከሄክታር ከ50 እስከ 70 ነው የምንጠብቀው። እያጨርን ያለውም ያ ነው። በጣም ጥሩ ምርት ነው እያጨርን ያለ ነው። እናም አገልግሎቱን ለማጎልበት ያግዛል የተባለ የግብርና ሜካናይዜሽን የልህቀት ማዕከል ስራ ጀምሯል። በኢትዮጵያ የግብርና ሜካናይዜሽን ተደራሽነትን ለማስፋት በትኩረት እየተሰራ መሆኑን በተለያዩ አካባቢዎች የሚከናወኑ የእርሻ ስራዎች በሜካናይዜሽን እንዲታገዙ መደረጋቸው እንደማሳያ ተጠቅሷል። የሜካናይዜሽን እና የኢሪጌሽን እቃዎችን ከቀረጥ ነፃ አገር ውስጥ እንዲገቡ የማድረጉ ትልቅ የፖሊሲ ሽፍትና ትልቅ የፖሊሲ እርምጃ ነው ብዬ ነው ወስደው። ከዛ በመነሳት ባለፉት 5 ዓመታት በትራክተር የሚታረሰው መሬት እስከ 5 ሚሊዮን ሄክታር ድረስ የደረሰበት ሁኔታ አለ። ይሄ ኢትዮጵያ ከምታርሰው መሬት አሁንም በቂ አይደለም። የልህቀት ማዕከሉም የዘርፉን ተደራሽነት የላቀ ለማድረግ አስተዋጽኦ እንዳለው ተገልጿል። ይሄ ማዕከል ምንድነው የሚያደርገው? ከውጭ ተገዝተው የሚመጡትንም አገር ውስጥ በሙያና ቴክኒክ የሚሰሩትንም ማሽነሪዎች ኳሊቲና ስታንዳርድ የጠበቁ መሆናቸውን ቴስት ያደርጋል፣ ቼክ ያደርጋል። ከዛ በኋላ እንዲሰራጩ ያደርጋል። ስለዚህ ኢትዮጵያ ከዚህ በኋላ የራሷ የሜካናይዜሽን ተስማምነትና ስታንዳርድ እንዲኖራት እናደርጋለን። በዛ ስታንዳርድ መሰረት ሀገር ውስጥ ሆነ ከውጭ የሚመጣው ቴስት እንዲደረግ እናደርጋለን። ማሽነሪዎቹ ከዛ በኋላ ይሄዳሉ። ከዛ ባለፈ በዚህ ሴክተር ላይ ትልቁ ችግር የትራክተር ኦፕሬተር ጭምር በበቂ ሁኔታ የለን። ከየክልሎቹ ሰዎችን አምጥተን እናሰለጥናለን። ማሰልጠን ብቻ አይደለም። የዚህ ሁለተኛው ፌዝ በክልሎች አካባቢ ላይ አነስተኛ የጥገናና አገልግሎት መስጫ ማዕከላት አብረን እንገነባለን። ለማዕከሉ ግንባታም የደቡብ ኮሪያ መንግስት ትብብር አድርጓል። The instruction of this advanced agricultural machinery የልህቀት ማዕከሉ የኢትዮጵያን ግብርና ለማዘመንና የአርሶ አደር ምርታማነትን ለማሳደግ ጉልህ ሚና ይኖረዋል ብዬ አስባለሁ። አርሶ አደሩንና አርብቶ አደሩን በዘመናዊ የግብርና ግብዓት ተጠቃሚ የማድረግ ስራ
በትኩረት እንደሚሰራም ነው የተመላከተው። ተረዳኛ ባወል ትመጭ እንደው የካቡትን አደ ባለመው ቅኝት 0 መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ድምጽ 0 ሁላብረኝ ብትሆን ለምሰፈልግ ብዙ ዝግጅት ማድረግ ይጠበቅብሻል። ከመሞት አልድንም አትጠራጠሪ። ይዘናቸው ከምንሄዳቸው ውስጥ ለኔ አንደኛ ነህ። ህመሜ ትንፋሽ አንደኛ። አበቦችን ሄደሻ እስኪ ጠይቂያቸው የደቡብ ኢትዮጵያ ክልልን የሰላም ተምሳሌት ለማድረግ በተካሄደው ጥረት የተሻለ ውጤት መመዝገቡን ርዕሰ መስተዳድሩ ጥላሁን ከበደ ገለጹ። የክልሉ ጸጥታ ምክር ቤት የዓመቱን ሁለተኛ መደበኛ ጉባኤ ሲያካሂድ መልእክት ያስተላለፉት ርዕሰ መስተዳድሩ በተለይ ሰላሙን በሰላሙ ጊዜ በሚል መሪ ሀሳብ የተካሄደውን ስራ ተከትሎ የተሻለ አንጻራዊ ሰላም ማስፈን መቻሉን ገልጸዋል። ለዚህም አስተዋጽኦ ያደረጉ አካላትን አመስግነዋል። በባለፉት ጊዜያት አንጻራዊ ሰላም የሰፈነበት ክልል ማድረጋችን በመላው የክልላችን ህዝቦች ትብብርና ባለቤትነት ስለሆነ ይህንን ህዝብ ማስተባበር ረገድ ደግሞ የጸጥታ መዋቅር ተመደባችሁ የሰራችሁ ያላችሁት አመራሮች ሰርታችሁ ቀይራችሁ ውጤት እንዲመዘገብ ስላደረጋችሁ በዚህ አጋጣሚ ለዚህ ምክር ቤት አባላትና እንዲሁም ደግሞ ጸጥታውን ስራ በባለቤትነት እየተወጡ ላሉ ጸጥታ ስራ እየደገፉ ላሉ አካላት የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። ክልሉ የሰላም ተምሳሌት እንዳይሆን የሚሹ አካላት መኖራቸውን የጠቆሙት ርዕሰ መስተዳድሩ የተገኘው ሰላም እንዳይደፈርስ ምክር ቤቱ ጠንክሮ እንዲሰራ አስገንዝበዋል። ክልላችን የሰላም ተምሳሌት እንዳይሆን የሚፈልጉ አካላት ከውስጥም ከውጭም በጣም በርካታ ናቸው። እኛ ግን ከምንም በላይ የውስጣችንን ጥንካሬ የበለጠ አጎልብተን ለአፍታም ክልላችን የሰላም መደፍረስ እንዳይከሰት በማድረግ ክልሉ ከጫፍ ጫፍ በአራቱ ማዕዘን የሰላም ተምሳሌት ለማድረግ ይሄ ምክር ቤት ጠንክሮ እንዲሰራ ይጠበቃል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ብዙነህ በክልሉ ባለፉት 8 ወራት በተከናወኑ የሰላም እሴት ግንባታዎች የተሻለ ውጤት መገኘቱን ተናግረዋል። ይሁንና አልፎ አልፎ የሚታዩ የሰላም ችግሮችን ለመቅረፍ ተቀናጅቶ መስራት እንደሚያስፈልግ ገልጸዋል። አሁን ክልላችን ያለበት ሰላማዊ ክልል ነው ብለን ደፍረን መናገር እንድንችል አድርጎናል። ግን ደግሞ አሁንም ብቅ የሚሉ ክልላችንን ወዳልተፈለገ አቅጣጫ ሊመሩ የሚችሉ ምልክቶች አንዳንድ አካባቢዎች ላይ እያየን እንገኛለን። ከዚህ አኳያ ይሄ የጸጥታ ምክር ቤት እንደምታውቁት በየ3 ወሩ እየተሰበሰበ ክልላዊ ነባራዊ ሁኔታዎችን እየገመገመ አቅጣጫዎችን እያስቀመጠ ስንሰራ ቆይተናል። በዛሬው ዕለትም ባለፉት 3 ወራት የባለፈውን ጸጥታ ምክር ቤት የመጀመሪያውን ዙር ከገመገምን በኋላ ባሉት 3 ወራት ውስጥ ከጸጥታ ስራዎቻችን አኳያ ምን ተሰራ የሚለውን ነገር የምንገመግምበት ጉድለት ናቸው ብለን የለየናቸውን አካባቢዎችና ችግሮችን በመለየት ለቀጣይ ስራችን ዝግጅት አድርገን ተልዕኮ የምንከፋፈልበት መድረክ ነው የሚሆነው። በጉባኤው ከምክር ቤቱ አባላት በተጨማሪ የዞን አስተዳዳሪዎች፣ የመከላከያ መኮንኖችና ሌሎች እንግዶች መሳተፋቸውን ሪፖርተራችን ተመስገን ተስፋዬ ዘግቧል። በባቱ ከተማ የኮሪደር ልማት እየተከናወነ ይገኛል። የኮሪደር ልማቱ ለወጣቶች የስራ ዕድል መፍጠሩን የከተማው ነዋሪዎች ይገልጻሉ። ሪፖርተራችን ሐምራዊት ብርሃኑ በአካባቢው ቆይታ አድርጋለች።
በሀገራችን የኮሪደር ልማት እየተከናወነባቸው ከሚገኙ ከተሞች አንዷ የባቱ ከተማ ናት። እንግዲህ በከተማዋ የኮሪደር ልማቱን ተከትሎ እነዚህ የምናያቸው ግሪነሪ ቦታዎች በፊት ጊዜ ከዓመታት በፊት አለሙም ነበረ፣ ስራ እድል አልተፈጠረባቸውም። አሁን ላይ ግን ከኮሪደር ልማቱን ተከትሎ በርካታ ወጣቶች ተደራጅተው የተለያዩ ስራዎችን እየሰሩ የራሳቸውን ኢኮኖሚ እያሳደጉ ይገኛሉ። የእነሱ ስራ ምን ይመስላል? ምን አይነት የስራ እድል ተፈጥሮላቸዋል? ምንስ እየተጠቀሙ ነው የሚለውን በከተማዋ ዞር ዞር እያለን በእነዚህ መናፈሻ ደስ በሚሉ ቦታዎች እንቃኛለን። አብራችሁ እንዴት ናችሁ? ሰላም ነው? ደህና ነህ? ምን ነገሮችን ትሰራላችሁ? እኛ የምንሰራው ነገሮች አሮስቶ እንሰራለን፣ ዶሮ በሩዝ እንሰራለን፣ እንቁላል ተቀቅሎ ፋስት ፉዶች ሙሉ አሉ። አብዛኛው ግን በምንሰራው የዶሮ ተዋጽኦ ስለሆነ የዶሮ ግብአት ነው ብዙ ነገር የምናቀርበው። በመቶ ዶሮ የተነሳ ነው 2009 ላይ በየአመቱ በምናገኘው ትርፍ ዶሮ እያበዛን ከተማ ባመቻቸልን ላይ አሁን ይሄን ቦታ ወስደናል። በ5 ሰው ነው የተደራጀ ነው። በመቶ ዶሮ ተነስተን አሁን ወደ 8000 ዶሮ አለን ማለት ነው። ሌላ እርባታ ቦታ አለ። የእርባታውን ዶሮቹ የሚጡትን ተዋጽኦ እዚህ ጋር እናቀርባለን። እንቁላል በተመጣጣኝ ዋጋ፣ ዶሮም በተመጣጣኝ ዋጋ፣ ምግቡም ከሁሉ ከከተማ ውስጥ በተመጣጣኝ ዋጋ ነው የምናቀርበው። እስቲ ሌሎችን ደግሞ ዞር ዞር ብለን እናያለን። ተመልካቾቻችን በጣም ነው ደስ የሚለው አካባቢ። ለወጣቶች የስራ እድል መፍጠር ብቻ ሳይሆን የአካባቢውንም ውበት ያወጣ ነው። ቡና እንጠጣለን። እንዴት ነሽ? ሰላም ነው? ቡና ይኖራል? አመሰግናለሁ። ቆንጆ ቡና ነው። አይነት ነፋሻ ቦታ መስራትሽ በራሱ ጽድት ብለሽ መስራትሽ ምን ይሰማሻል? በጣም ጥሩ ነው። ደስ ይላል። በጣም ደስ ብሎኛል። በባቱ ከተማ የኮሪደር ልማቱን ተከትሎ የተሰራው ይህ መናፈሻ በወዲህ መንገድ ነው፣ በወዲያም መንገድ ነው፣ መሀል ላይ ነው የተሰራው። ይህ ደግሞ ለበርካቶች ወጣቶችና ዜጎች የስራ እድልን የፈጠረ ነው። እጅግ በጣም ደስ የሚል ውበት አለው። የተለያዩ ዛፎች አሉ፣ እንደዚሁም ደግሞ የመዝናኛ ቦታዎች አሉ። ሰዎች ደስ ብሏቸው እየተዝናኑ ነው የሚገኙት። እንግዲህ አሁን ደግሞ አንድ የባህል ምግብ የምትሰራ ወጣት ጋር እንገናኛለን። ይህ ደግሞ ለበርካታ ዓመታት ያለ ስራ የቆየች አሁን ደግሞ የስራ እድል የተፈጠረላት ናት። በዚህ በግሪን ኤሪያ ውስጥ ያለውን ውበትም የስራ እድልም ያገኘችውንም የኢኮኖሚ አስተዋጽኦ ትነግረናለች። አብራችሁ ነው። እንዴት ዋላችሁ? እንዴት ነሽ? ሰላም ነው? እንዴት ነሽ? ስራ ጥሩ ነው? ምን ትሰራላችሁ? እኛ ጋር ፋስት ፉድ እና ባህላዊ ምግብ አለ። ባህላዊ ምግብ ምን ለምሳሌ? ጨጨብሳ፣ ቡላ ገንፎ፣ ፈጢራ እና ኡርጎ አለን እና ሰው እዚህ ጋር መቶ ለማረፍም ለመመገብም በጣም ምቹ ቦታ ስለሆነ በጣም ብዙ ከስተመር ይመጣል እና በጣም ደስተኞች ነን እኛ። ለሌሎችም እንደኔ አይነት እድል ተሰጥቷቸው በጣም የሚቸገሩ ሴቶች አሉ ይበልጥ ማለት ነው። እነሱም የኔን አይነት እድል ቢያገኙ ደስ ይለኛል። ከኮሪደር ልማቱ ጋር የተያያዙ የስራ እድል ፈጠራዎችን እያየው ነበረ። ለምን ያህል ወጣቶች የስራ እድል ተፈጥሯል? በአጋጣሚ ዘንድሮ ይህ የመንግስት ኢኒሼቲቭ ሆኖ የመጣው እንደ አጋጣሚ ለእኛ ወጣቶችም ስራ እድል ፈጠራ ፈጥሯል ማለት ነው። ዘንድሮ ነው የተሰጠው ቅድማ ለወጣቶች ለተደራጁ ወጣቶች እንዲሰጥ ተደርጎ ለነሱ ተሰጥቶት 2400 ስራ ውስጥ ገብቷል። በጣም ነው የማመሰግነው። የስራ እድል የፈጠረውን የኮሪደር ልማት ተሞክሮዎች በሌሎች ከተሞችም እንዲስፋፉ ተስፋ እናደርጋለን። የአማራ ክልል የስራ ፈጠራ ሀሳቦችን መደገፍ ጨምሮ የዲጂታል ኢኮኖሚ ትግበራ ላይ እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ገለጹ። በአማራ ክልል የመጀመሪያው የስታርታፕ ውድድርና ስልጠና ማጠቃለያ መርሃ ግብር በባህር ዳር ከተማ ተካሂዷል። ለዝርዝሩ ራሄል ፍሬው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ የስታርታፕ ውድድር ማጠናቀቂያ መድረክ በባህር ዳር ተካሂዷል። በመድረኩ ለውድድር ከቀረቡት 28 የፈጠራ ሀሳቦች መካከል አሸናፊዎችም ሽልማት ተበርክቶላቸዋል። ሽልማቱ ለላቀ ውጤት የሚያበረታታ መሆኑን ወጣቶቹ ለኢቲቪ ተናግረዋል። የሰራ ነው ላሞችን መንታ ማስወለድ የሚል ፕሮዳክት ነው። 140 ምናምን ላሞች ላይ ተሞክሮ መንታ ልጆችን ወልደዋል። ሶዛት ያ ኢፌክቲቭ ነው ብለን እናስባለን። እስካሁን ያን ሞክረን አግኝተናል።
ከዚህ በኋላም ሰፊ አድርገን ለመስራት ነው ሞር ዲጂታላይዝ ለማድረግ ነው ያሰብነው። በሀገራችን በቀላሉ ከሚገኝ እዚሁ አካባቢያችን ከሚገኝ እጽዋት ባይንደሩን ሰርተነዋል ማለት ነው። በቀለም ፋብሪካዎች ላይ እየተሞከረ ያለ በጣም ድንቅ የሆነ ግብአት ለመስራት ችለናል ማለት ነው። ይሄ ሽልማት በጣም ለወደፊት በጣም የሚያነሳሳ የምርም ለካ የተማርነው ለትርጉም ነው የሀገራችንን ችግር መፍታት እንችላለን እኛ በመስራታችን ደስተኛ ህዝብ፣ ደስተኛ ካምፓኒ፣ ደስተኛ መንግስት ይኖራል የሚለው ስሜቱ ቀላል አይደለም። ገብቶሻል? ለወደፊት በጣም የሚያነሳሳ ነገር ነው። ከገንዘቡ ባለፈ ኢኒሺዬቲቭ እጅግ በጣም ድንቅ ነው። በመድረኩ በመገኘት ስታርታፖችን ያበረታቱት ርዕሰ መስተዳድር አረጋ ከበደ ለዚህም የኢኖቬሽንና ቴክኖሎጂ ቢሮን ከማደራጀት ጀምሮ በርካታ ተግባራት መከናወናቸውን አንስተዋል። ሀሳብን ፋይናንስ የሚደረግበት ስርዓት ነው። በተለይ ከፋይናንስ ኢንስቲትዩሽንስ ጋር መንግስትም ጭምር ለዚህ ስራ ልክ ግብርና ላይ እንደሚመድበው ትምህርት ላይ እንደሚመድበው ለዚህ ስራም ቢሆን ካለው ባለው አቅም በየጊዜው እያደገ የሚሄድ የፋይናንስና የስፔስ ስራ ይጠይቃል። ስፔስም ይፈልጋል በትልቁ እሱም መስራት ይገባል። በሶስተኛ ደረጃ የሶስት አካላት ጥምረት ትሪፕሌክስ የምንለው የዩኒቨርሲቲ ወይም ደግሞ የእውቀት ተቋማት እውቀትና ክህሎትን የሚያመነጩ ተቋማት ምርምር ሊሆን ይችላል፣ ኮሌጆች ሊሆን ይችላሉ፣ ዩኒቨርሲቲ ሊሆን ይችላል። እነዚህን እንደ አንድ ፒላር ወስዶ መንግስት ደግሞ ሌላ ፒላር ሆኖ ፕራይቬት ሴክተሩ እነዚህ ሶስት አካላት ተጣምረው የሚሰሩበትን አሰራር ስርዓት መፍጠር ያስፈልጋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ በበኩላቸው ወጣቶች በፈጠራና በምርምር ስራ ለሀገራቸው እድገት የድርሻቸውን የመወጣት እድል ተፈጥሮላቸዋል ሲሉ የፈጠራ ሀሳብ ውድድሩም የዚሁ አካል ነው ብለዋል። የኢኖቬሽንና ቴክኖሎጂ ሚኒስቴር በሀገራችን ቴክኖሎጂን ለማልማት ምርታማነትን ለማሳደግ አገልግሎት አሰጣጥን ለማዘመን በርካታ የስራ እድሎች ለመፍጠር እና ኢኖቬሽን የዜጎች ኑሮን በማሻሻል የኢኮኖሚ እድገት ውስጥ ጉልህ አስተዋጽኦ እንዲኖረው አበክሮ እየሰራ ይገኛል። ከዚህም ጋር ተያይዞ በተለያዩ ጊዜያት እና እንደ ስታርታፕ ኢትዮጵያ፣ ስትራይድ ኢትዮጵያ ባሉ ሁነቶች ከተለያዩ ዩኒቨርሲቲዎች ጋር መግባቢያ ስምምነት ተፈራርመናል። ከክልሎች ጋርም በተመሳሳይ በቅንጅት ስራዎችን እየሰራን እንገኛለን። ክልሉ ፈጠራን ማህበራዊና ተቋማዊ ባህል ለማድረግ እየሰራ ስለመሆኑ የገለጹት የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቤል ፈለቀ በተለይም ወጣቶች ላይ ትኩረት በማድረግ እየተሰራ ነው ብለዋል። በዚህ መድረክ ላይ ለፈጠራ ሀሳቡ እውቅና ከመስጠት በተጨማሪ እና በይበልጥ የፈጠራ ሀሳቡ ወደ መሬት ወርዶ በእግሩ እስኪቆምና ጠንካራ አቅም እስከሚፈጠር ድረስ የቅርብ ክትትል ያስፈልጋል። በውድድሩ ከ1 እስከ 3 ለወጡ ስታርታፖች ከ200 እስከ ግማሽ ሚሊዮን ብር ሽልማት ተበርክቶላቸዋል። ለኢቲቪ ራሄል ፍሬው ባህር ዳር። ኢቢሲን አደምሰ ገረ ቀብየቲን ሪፎርሚ ወንገረገራ ታይሳ ጅራም ኢቲቪን አፋን ኦሮሞስ ጉቱማ ብየቲቲ ኦዴፈኖ ወንገረገራ ቀብየሳቲን ከንስም ብራን ገውታ kuusawan duudhaa beekumsa ganamaa fi muuxannoo waliin jireenya hawaasa gidduu jiru hunda isin biraan geenya. Biyya hiyyummaan jifachuuf kutannoon hojjettee addunyaa irratti maqaa gaarii horatte. ኢትዮጵያን በየሰዋሰው ለሞታፊ ኡመቶተ ሄዶፍ keessatti qabattidha marree qabiyyeen chaanaalii keenyaas haala tokkummaa sabdaneessummaa ummatoota biyyattii kana xiyyeeffannoo keessa galcheenidha. Hunda caalaa biyya seenessa waloo cimaa ijaarratte. odeeffannoo bifa hunda kan of keessatti hammate. Dhimma koo, dhimma keessan akkasumas dhimma keenya hundaati. Eeyyeen bifa biyyaa keessatti dhimma hunda keenyaatu keessummeeffama. ወጣቶች በሀገር ውስጥ ሰርቶ መለወጥ የሚቻልባቸውን እድሎች ሊጠቀሙ ይገባል ይላሉ የሀዲያ ዞን ወጣቶች። ሪፖርተራችን መሐሪ ዓለሙ ወደ ማዕከላዊ ኢትዮጵያ ሀዲያ ዞን ባቀናበት ወቅት ወጣቶቹን አነጋግሯል። የዕለት ጉርስን አሊያም የተሻለ ኑሮ ፍለጋ በማሰብ የትውልድ ሀገርን ለቆ መኖሪያ ቀይን ርቆ የሚደረግ ጉዞ ነው ስደት።
ታዲያ በዚህ መሃል ህይወት እንደታሰበው ሳይሆን ቀርቶ ለነገ የታሰበው ተስፋ ይጨልምና ስደቱና መዘዙ ያመጣው ጣጣ ህይወት ከማጣት ባለፈ በቤተሰብ ላይም የሚጥለው ጠባሳ ቀላል የሚባል አይደለም። ከኢቲቪ ጋር ቆይታ ያደረገችውና በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የምትገኘው ወይዘሮ እጅጋየሁ ዘለቀ ባለቤት የነበረው ያጋጠመውም ይሄንኑ ነው ትላለች። ያው ልጆቼንም ቤቴንም አሻሽላለሁ ብሎ በሄደ በአራተኛ አመቱ በቃ እዛም መጣሉ አልተመቸኝም እያለ በቃ ገደሉ። እዛም ያው ያለ ንብረቱንም እዛ ወሰዱ። ያው ባዶ ሬሳ ነው እዚህ የመጣ ያው ይሄንን ቤትም ሽጬም ከፍላሉ ብዬ ነው እንትን ለቅሶ ነው ያወጣው። ያኔ በስደት ላይ እንደነበርም ቢሆን ህይወቱ በአስቸጋሪ ሁኔታ ውስጥ ይመራ ነበር የምትለው ወይዘሮ እጅጋየሁ ባለቤቴ ወደ ሀገሩ ለመመለስና ህይወቱን ለመምራት ሀሳብ ነበረው፣ ነገር ግን ያሰበው ሁሉ በከንቱ ቀረ ትላለች። አልተመቸኝም ያው ብርልም መጥቼ ይሄንን ቤትም ሽጬ እንትን እዚህ ነግዳለሁ ይላል እንጂ አልተመቸም። እዛም አራንቴና ብቻ ይሄንንም ሽጣት እዚህ ትሰራለህ ያለንም በቃ እዛ ገደሉ። በተለይም የበርካታ ወጣቶችን ህይወት እየቀጠፈ የሚገኘውን ስደት አማራጭ ማድረግ አይገባም የሚሉት ደግሞ ከዛው ከሀዲያ ዞን ሆሳናና አካባቢዋ ከስደት የተመለሱ ወጣቶች ናቸው። በኬንያ አርጌ ነድኩት። ያው መንገድ ላይ ኬንያ ላይ ወደ 3 ወር አካባቢ ቆይቻለሁ። ብዙ ችግር ነበረ። ስቶር ውስጥ ነው የምንቀመጠው። ከዛ ታንዛኒያ ጫኑ። ታንዛኒያ ሲጭኑ በኮንቴነር ውስጥ ነው ያስገቡት። ቦቲ ማለት ነው። ቦቲ ላይ በናፍጣ ውስጥ ነበረን። መስተንፈሻ አልችልም ነበር። መስማር ይዤ ነበር። መስማር እየበሰው ትንፋሽ ያገኘ ነበር። 36 ልጆች ሞታ በዛ። ከታንዛኒያ ውስጥ ላይ ጫካ ወደ 3 ወር አካባቢ ምግብ ምንም ሳናገኝ ቆየን። ምግብ አይሰጡም ብያለሁ። ምንም ምግብ ጭራሽ አይሰጡም። በኢራብ ምክንያት ሴቶች እዛ ይሞታል። ደግሞ 1-3 ቀን ካልበላው ኢራብ ምክንያት ይሞታል። ደግሞ ከዚህ በኋላ ሽንት ቤት ያስራል። አንድ ቃል ካወረሽ ከሷ ጋር አንድ ቃል ካወረሽ ከፎቅ ውጪ ብሎ ካንቺ ጋር ፎቅ ውጪ ተከታትለው ከፎቁን ይወርውራለች። ዜጎች ከስደት ይልቅ እዚሁ በሀገር ቤት ስራ ሳይንቁ መስራትና መለወጥ ይቻላል ይላሉ። በአንድም ሆነ በሌላ መንገድ ስደትና መዘዙን ያዩት እዚህ ሀገር ሰርቶ ቢሰራ ማንም ትንሽም ቢሆን ቲማቲም ቁጭ ብሎ መንገድ ስባልዳራ ቢሰራ ይለወጣል። በኔ አታምኑም ደፎ አክራስሉ እኔ አልሰማም ነው ማለት እዚህ ሰርታችሁ በድህነትም እዚህ ኑራት ሄዱ ነው የሚለው ለነሱም ቢሆን እዚህ ቢሰራ በጣም ይለወጣል። ትንሽ በትንሹም ገንዘብ ቢኖር እዛ ሰርቶ ይለወጣል ሰው። የበርካታ ወጣቶችን ህይወት እየቀጠፈ ከሚገኘው ስደት ለመታደግ የተለያዩ ስራዎች እየተሰሩ ስለመሆኑም በፍትህ ሚኒስቴር የብሔራዊ ፍልሰት ትብብር ጥምረት ሴክሬታሪያት ኃላፊ የሆኑት አብርሃም አያሌው ይናገራሉ። የማዕከላዊ ኢትዮጵያ ክልል አካባቢ በርካታ መደበኛ ያልሆኑ ፍልሰተኞች ወደ ደቡብ አፍሪካ ይሄዳሉ። ስለዚህ አንደኛው የሚሰራው ስራ እየሰራን ያለነው ስራ ምንድነው? የድንበር ቁጥጥር ነው። መጀመሪያ ዜጎች በህገ ወጥ መንገድ ድንበር ተሻግረው እንዳይሄዱ የድንበር ቁጥጥሩን ማጠናከር ነው። ዜጎችን ለማዳን ደግሞ ከሀገራት ጋር ግንኙነት እየፈጠርን ነው። የመጀመሪያው ከኬንያ ጋር፣ ከማላዊ ጋር፣ ከታንዛኒያና ከደቡብ አፍሪካ ጋር በጋራ ወንጀል ምርመራ ቡድን ለማቋቋም ንግግር እየተደረገ ነው። ከዛ ባሻገር ደግሞ ከጅቡቲ ጋር የጋራ ወንጀል ምርመራ ቡድን ለማቋቋም ስምምነት ተፈራርመናል። ዋቻሞ ዩኒቨርሲቲ የተለያዩ ምሁራንና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ስደትን መከላከል ላይ ትኩረቱን ያደረገ ውይይት አካሂዷል። ተሞኙ እንደግነሽ እያልኩ ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይ ፈታ ህልሜ። ለድምጽ ተስማሚውን ዘፈን ምረጥ። ተፈጥሮ ጥሩ ነው። ላፍታዬ ታባይኖቼ ላይ አይኖቹን ጥሎ ልቤን ወስዷል ከአካላቴ ድንገት ነጥሎ። ብዙ ቅኝት ነው የምትቀያየሩ፣ ብዙ ኪ ላይ ነበርሽ። የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። እሺ አንተ አንድ አይነት ነው ያደረከው። ወደ ውጭ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ሊነጋገሩ ነው።
በሩሲያ ዩክሬን ጦርነት ላይ የሚያተኩረው ውይይት በቀጣዩ ሳምንት ይካሄዳል ተብሎ እንደሚጠበቅ ኤኤፍፒ ዘግቧል። ፑቲን የተኩስ አቁሙን አስመልክቶ ግልጽ የሆነ ምላሽ አልሰጡም የተባለ ሲሆን ይልቁንም አሜሪካም ባቀረበችው የቅድመ ሁኔታ ላይ ወሳኝ የሚባሉ ጥያቄዎች ማንሳታቸው ይነገራል። ዩክሬን የደገፈችው የ30 ቀናት ጊዜያዊ የተኩስ አቁም ሐሳብ ለዩክሬን ጦር ትንፋሽ ከመስጠት ባለፈ ዘላቂ ሰላም አያመጣም በማለት የሞስኮ ባለስልጣናት ይተቻሉ። የዩክሬኑ ፕሬዝዳንት ቭላዲሚር ፑቲን የዩክሬኑ ፕሬዝዳንት ዜሌንስኪ በበኩላቸው ሩሲያ በርካታ አካባቢዎችን ተቆጣጥራ ሳለ ድርድሩ የሚጠቅመው ለዩክሬን ነው ማለቷ ተገቢ አይደለም ብለዋል። በደቡባዊ ምስራቅ አውሮፓ በምትገኘው ሰሜን መቄዶኒያ ሪፐብሊክ በአንድ የምሽት መዝናኛ ክለብ በደረሰ የእሳት አደጋ 59 ሰዎች መሞታቸው ተነገረ። በአንድ የሙዚቃ ዝግጅት ላይ በደረሰው አደጋ ከ155 ሰዎች በላይ የቆሰሉ ሲሆን ከነዚህ ውስጥ 18ቱ ከፍተኛ ጉዳት የደረሰባቸው ናቸው ተብሏል። የእሳት አደጋው የተከሰተው ለመድረኩ ተጨማሪ ብርሃንና ውበት ለመስጠት ታስቦ በተለኮሰው መብራት መሆኑ ታውቋል። አደጋው በደረሰበት ወቅት በስፍራው ከ1000 በላይ ታዳሚዎች ነበሩ ተብሏል። የምሽቱ ዜና በዚሁ አበቃ። በላይ በቀለ ነኝ። መልካም ጊዜ